ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት። ግን ዛሬ እንዴት ፈጥኜ የመጣው? ዛሬ የመጣህበትን ምክንያት አንድ ውይይት ሳትናገር ወደ ማስታወቂያ ይገባችል። እሱ የመወያያ ርዕሳችን እንግዲህ የእሸቱ መለሰ ጉዳይ የዶንኪ ቲዩብ ጉዳይ የእሸቱ መለሰና የዶንኪ ቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን እና በእውነት ነው የምነግርህ መርዳትና ማገዝ ምን ማለት ነው የሚለው በእነዚህ ሁለት ቃሎች መካከል ያለውን መሰረታዊ ልዩነት ልናስረዳበት የምንችል አንድ ኩንስነስ መስፍን፣ አንድ ሀያል ሚዲያ ሰው፣ አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናውቀዋለን እንጂ አንድ ስራ ለመስራት ያለው ውጣ ውረድ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርሳታይል ፉሊ ቨርሳታይል የሆነ ልጅ ትናንትና መልእክት እኔ የለውም ማስመሰል አለ። እኔ አድማጮችን በጣም የሚያከብር ነኝ። አልቅሻለሁ። አሁን ያልቀስኩ ለምንድን ነው? እዚህ ማይክ ጋር ደርሼ ስሜቴን የምገልጽበት ሰዓት አይገኝም። ዓርብ ዕለት ክፈቱ መጥቼ ማታ ክፈቱልኝ ብላ አህዱ ይከፍትልኛል። አይከፍትልኝም። ቅዳሜ መጠበቅ ነበረብኝ። እሸቱን ካላገዘን ባንክ አይደለንም። እሸቱን ካላገዘን አየር መንገድ አይደለንም። እሸቱን ካላገዝኩ ሰው አይደለሁም። እሱ በዚህ አግዘኝ ብሎ ቢጠራኝ ከሆነ ነው የምነግርህ። እዚህ ቦታ ሲያብረኝ ሂድ ቢለኝ አብሬ ሄጄ የዛ አሁን ስኖት እርዳታ በሱ ምትክ ያለቃል እኔ እወድቅለታለሁ። የዛ ስፖንሰር የሚደረገው እወድቅለታለሁ። ለምን 60 ባለሙያዎችን ይዞር የሚሰራው ስታይ ከአዲስ አበባ በአራቱም አቅጣጫ የኢትዮጵያ ግዛቶች ውስጥ ያን ያህል ሰራተኛ አስከትሎ ወደዚያው አሜሪካ ያንኑ ማይክ ይሄ ነው እኮ ከዚህ በፊት አውርተናል። ሚዲያ ላይ ስትሰራ ስለ ቢቢሲ መናገር ሁላችንም እንወዳለን። ስለ ሲኤንኤን መናገር ሁላችንም እንወዳለን። እያንዳንዷ ፕሮግራም የባለሙያ የተለያየ ባለሙያ ገንዘብ የወጣበት ገንዘብ የፈሰሰበት ነው። ይሄንን የሚያደርግ ልጅ ነው። አንድ ፕሮግራም እሱ የሚያቀርባት ይሄን ሁሉ ደክሞ ነው። ስለዚህ ወደፊት ምን መክረው ምንድነው አሁን እንደገና የበተናቸው ልጆች ወደ ሙያቸው አስገብቶ እንደገና ማደራጅቶ ስራ ፈጥሮ ወደፊት ከጎን ሌላ አይነት ነገር ይሄ ከዚህ ስራ እንዲወጣ አልፈልግም። አሁን የሚሰራበት መንገድ እንዲስተጓጎል አልፈልግም። ይሄን እየሰራ የበለጠ ደግሞ ድርጅቱን የሚያግዝበት ሌላ አይነት አባባል ገብቷል። እንደዚህ በማሰብ ከባለሙያዎች ጋር ስለሚሰራ ይሄን ይደርስበታል። ሰው በዚህ ደቂቃ ማለት የሚቻለው ማገዝማ እሸቱ መለሰን ነው። ሌላ ማንን ታግዛለህ? ስራ ነው በስራ በተግባር የተፈተነና የታየ ስለሆነ ማለት ነው። አፌን ሞልቼ በመሃላችን ያለ ጂኒየስ ሰው ጥራልኝ ካልክ አፌን ሞልቼ ነው የምነግርህ። እሸቱ መለሰ ጂኒየስ ነው። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮ ማክሱ
ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ምንድነው የሆነው? የዶንኪ ዩቲዩብ ባለቤት እና ዋና እንዲባለው ያው ስራ አስኪያጅ እሸቱ መለሰ አይኑ ቅርዝዝ ብሎ መንፈሱ ያልወትሮ ቀዝቀዝ ብሎ ሲናገር ነው የሰማሁት። ብዙ ሰራተኞች ቀጥሮ እንደሚያሰራ ባውቃለሁ። በነገራችን ላይ በአካል አግኝቼው አላውቅም። ያገኘሁት አንድ ቀን ዳሽን ባንክ ተገናኝተን ነበር። ኦኬ። እና ገንዘብ ልታወጡ የሁለታችሁም እዛ አካባቢ ምን ነው ፋይዳ ይላያ ይዝበል እንጂ አንተ ብድር ልበደርስ ቢሆን እሱስ ቢሆን የተራ ሰዎች ጉዳይ አይደለም። አሁን እኮ እሱስ ብድር አካባቢ እኮ ተራዎቹ አይደርሱም። ለመኖር ብድር የሚያስፈልገኝ አይደለም። ድጋፍ ያስፈልገናል ሁላችንም። እሺ እኛ ጭራሽ አንተ ጋር እንመጣለን ብለን ስንል ለብድር አንተም ወደ ባንክ ሄዳለሁ ትላለህ። እንግዲህ አትድረስብኝ። እኔም ወደ ይዛ ነው አትድረስብኝ። እና እሺን ያገኘሁት እዛ ነው። እሺ አጠር ቀጠን ያለ ልጅ ነው። ደረቴ ላይ ልጥፍ አደረኩት ማለት ነው። አንዱ ደስታ የሰጠኝ እሱ ነው። እና ቨርስታይል የሚል ነገር ነው ያልኩት። ሁለገብ አንበሳ ነው። በጣም ጥረት የሚያደርግ ልጅ ከአንበሳ ጋር እንደተገናኘው ነው የምቆጥረው። አንደኛ እግዚአብሔር የመጀመሪያውን ትልቅ ነገር ውሎለታል። ልጁ በሚገባ የተማረ ነው። በሚገባ የተማረ ሰው ነው። ማነው? እሸቱ መለሰ የተማረ ሰው ነው። ከዛ ደግሞ ጤና የሚባል ነገር አለ። ገብቷል። መንፈሱ እንትን ይሆነ በጣም ደስተኛ፣ በጣም ንቁ ልጅ፣ ያልተደበተ እግዚአብሔር ከዚህ ጠብቆታል። ሁለት አትልም። ሶስተኛ በትክክል እዚህ ሀገር ላይ እንደው እንቅልፍ አለ ተብሎ ሊጠየቅ የሚገባ ሰው ኦፍ ኮርስ አይታል የሚያደርገውን ነገር እንግዲህ መቼም እኔ ትንሽ ስለ ራሴ ሳላወራ ስለሌላ ሰው ማውራት አልችልም። እሺ። እና ትንሽ ለየት ያለች እናት ነች ያሳደገች። እና አንዴ ምን አለችኝ፣ እናወራለን እና አንድ ተረት ነው የምታወራ እና ሰውየው ባተሌ ነው አለኝ። ይሰራ ነው በኋላ እንደው ጠብ የሚል ነገር ግን የለም። ይለፋል። ወድሜው እያለፈ ሰውነቱ እየገረጀፈ መጣ እና ዛፍ ጥላ ስር ሄዶ እንደዚህ ግርፍ አለ። መጥረቢያውን ይዟል። እንደዚህ መጥረቢያውን ይዞ ዛፉ እንዲህ ተደግፎ ተኝቷል። ከዛ ውሃ ጠብ አለበታል። ኦኬ። ዘባር ቅልጥ ያለ ፀሐይ ጠብ አለበታል። ድጋሚ ጠብ ሲል ብሎ ምንድን ነው ብሎ ቀና ብሎ ሲያይ የዛፉ ጫፍ ላይ አንድ እውር አሞራ ዝም ብሎ አፉን እንደዚህ ከፍቷል ወደ ሰማይ እና ያጠብ ያለበት ከሰማይ ለዛ ፈቱ አፉ የምትመጣ ውሃ ከዘፋው የላይኛው አምላክ ውሃ እያጠጣው ነው ያንን እውር አሞራ። ከሱ የተረፈው ነው እሱ ላይ ጠብ ያለው። ተመልከት በምን ጥሞና ለሰማት እንደምችል አስብ። ያን ከዛ ያንሴ ወይነዶ ወራሞራ ቀላቢው አምላክ እያለ ለዚህ እድሜ ልኬን ስፋድድ አለና መጥረቢያውን አንስቶ ይው ከአሰራም ብሎ መጥረቢያውን ወረወረው ሄዶ አንዱ ጉቶ ልትም ያርግላል። ሲያረግ ጉቶ እንደ ከበሮ ይጮሃል እንዴ
እንዲህ እኮ መስጠት ነገር ውስጥ የሆነ ነገር አለው። ስመቷል ከበሮ ብም አላለ ግራ ገባል። የከበሮ ድምፅ ነው የሰማው። ምንድነው ብሎ ይሄንን ጉቶ በመጥረብ ደጋግሞ ሲለካው በቃ ልክ ታምቡር ሙዚቃ የታምቡር ሆናል። ለካ ምንድነው ሌቦች ወርቅ ሰርቀው ከሌላ ቦታ አምጥተው ጉቶውን እንትን ብለውታል። ቦርቡረውት ባዶ ሆኗል። ሆሎ ነው ያጉቶ እዛ ውስጥ ወርቅ ሞልተዋል። በኋላ ሲያይ ወርቁን አገኘ። ከዛ በኋላ ወርቁን ሸጦ ያ ሰውዬ በተርላ በችሎታ ኖረ፣ በሰላምና በደስታ ኖረ። እና ሰው ስለለፋ ብቻ አይደለም እውራ ሞላ ቀላቢው አምላክም አለ ብላ ያን ነገር እኔ በዚህ እሳቤ ውስጥ ስላለው ሀብታም ልመስል ይችላል። ከሷል እቺን ማረቢያ ከተቀበልከኝ በኋላ አሬን ከፍቼ ፍቀመሰው ነኝ እኔ ቀድሜ ልጅን ማድረግ ነኝ። ስለዚህ ነው እንትና የሚደንቀኝ እሸቱ ያ የእሸቱን መለሳል 1/10 መስራት ብችል ገብቷል። ታጅቤ ነው መሄድ የምፈልገው። አባባሪ ገብቷል። ታጅቤ 4፣ 5 እና 6 መኪናዎች እንደ ሰርጉ ላይ እየታጀበ የሚሄድ ሰው ቢሆን ደስ ይለኛል። ስለዚህ አሁን ገንዘብ ሊሄድላቸው የሚገባ ሰዎች እነማን ናቸው? በዛ ገንዘብ ሰርተው የሚያሰሩ ሰዎች ጋር የሚሄድ ያለበት። ቻይና ማለት ይሄ ነው። ለእኔ አንድ ቻይናዊ የማውቀው ኢትዮጵያ እሱ ነው፣ እሸቱ መለሰ ነው። አንድ ማረሚያ ግን ሰጥቼ ችግሩን ለአድማጮች ትነግርልኛለህ። አንድ ማረሚያ ግን ሊወስድ ይገባል። እሸቱ ሲናገር ሰምቼው ሰይፉ ላይ ቀርቤ ቢሊዮነር መሆን እፈልጋለሁ አልኩኝ ብዬ አልኩኝ። ለዛ ይቅርታ ጠይቃለሁ አለ። ወል ለዛ ይቅርታ የምጠይቅ ከሆነ አልተግባብቶም። ይገባኛል። አይ ያው ልጆቹ ሞቲቬት ለማድረግ ብዬ የተናገርኩት ነው የሚለው። እኔ ለምንድነው የሞቲቬሽን ጉዳይ የሚሆነው? እቅድህን አቅደህ እኮ ማስቀመጥ እሸቱን የመሰለ ሰው ነገ ቢሊዮነር መሆን እፈልጋለሁ ካላለ ወዴት ነው የምንሄደው? ሁላችንም ጨለማ ውስጥ ነን። አሁን ሳይሰሩ በአቋራጭ በዚህ በዛ በዝርፊያ በሙስና የሚሉ ሰዎች ናቸው። ወይም ደግሞ በንጹሐን በድሆች ስም የሆነ ነገር አቋቁመ በእንጨት በምንድነው በቅጠል ጠራጊዋ በእንጨት በእነዚህ ስም በድሆች ስም አድርገህ ራስን ከበርቴ ለማድረግ የምትፈልግ ዶሳይል ሰነፍ የሆንክ እንደ ኮንክ ነው። ያንን ነው የማወግዘው። እሸቱ ቢሊዮነር መሆን ፈለገ ማለት ከዚህ የበለጠ በርካታ ስራዎችንና 600 አይ ዶንት ኖ አሁን 60 ያለው 6,000 ሰራተኞች አስተዳዳሪ የሆነ የሚሄድ ነው። ስለዚህ እሸቱ እንደ እሸቱ አይነት ሰው ሲያድግ ሀገር እያደገ ይሄዳል። እንደ እሸቱ አይነት ሰው ሲያድግ በየዘርፉ ባለሙያዎች እየተፈጠሩ ይመጣሉ። ገብቷል። ወቅቱን የጠበቁ he is an example በሚገርም ልጅ ነው። ስለዚህ እሸቱማ ቢሊዮነር ለመሆን ማሰብና ማቀድ አለበዛ ወይ ዝራኒ we need billionaires ሰልፍ ቢሊዮነርስ የሰሩ ሰዎች የሚሰሩ ሰዎች በስራቸው ማግኘት አይቻል ይኖርባቸው በእውቀታቸው ጭማቂ በጉልበታቸው በላባቸውን ጥፍጣፊ የሚሰሩ ሰዎች ናቸው። 800 ሚሊዮን እኔን መሰል ሰዎችን ወደ ደልዳላ ኑሮ ቀየረች። የምድራችን ተአምር ቻይና ያመጣች ከምን ይመስላል? በቃ ሲሰራ መስራት ነው። ለዚህ ነው እሸቱ የማይገባ አሁን ሲዘረዝር ነገረኛ አይችልም። ምን ያህል ወጪ እንደሚያደርግበት ፕሮግራሙን በደንብ አድርገን የምገባ የካሜራው ጥራት የሚገባበት ቦታ ርቀቱስ ቦታው የሚሄድበት ቦታ 3-4 ሰራተኞችን አስከትሎ ነው የሚሄድበት። አንድ ጉዞ ለማድረግ ያለውን ወጪና ችግር እናውቃለን። ካሜራ ተሸክሞ በሚሄዱ ሰዎች መካከል እሱ ሁሉ ተደርጎ 1 ሳምንት አይበቃውም ስራውን ሲሰራ። ከዛ በላይ ተወስቶ የሚሰራ ግን እዛች ላይ ስትመለከታት 20 ደቂቃ ነች፣ 30 ደቂቃ ነች። ውስጥ ኢንቨስትድ እውቀት፣ ጉልበት፣ ገንዘብ እና አዲስ ነገር የታከለበት ፕሮግራም ነው እሱ። ለዚህ ነው የቢቢሲ ፕሮግራም አድናቂዎች ይሆን ነው። ለዚህ ነው የሌሎቹም ፕሮግራሞች የምናደንቀው። ለምንድን ነው ዌል ሪሰርችድ ባለሙያ የገባበት ነው። ማአት ማህበራዊ ሚዲያ ላይ ለምንድን ነው የምትለኝ? አሁን እኛ የምንሰራው ዩቲዩብ አለ፣ ቲክቶክ አለ። ዩቲዩብ አንዲት ነገር የራስ ችሎታ ካለ አውጣ። አሁንም ፈረንጅ ከፍላል፣ እግዚአብሔር ይመስገን። ማአት ሰው ይሄንንም መልክ አስይዞ በዚህም ህዝቡ ብዙ ወጣቶች ተጠቃሚ እንዲሆኑ ለማድረግ የሚችል ሰው ካለ እሱ ነው። ማነው እሸቱ ላይ ኢንቨስት ብታደርግ ብዙ ሰዎች ኮኔክት ሊያደርግ ይችላል። እንትን ሊያደርግ ይችላል። እኔ የጠቀስኩት
ምንድን ነው የሚባለው አሁን የምሰራው ኤፍኤም ጣቢያዎች እስቲ እያንዳንዱ ጣቢያ ላይ ሪሰርች ስራ አንድ ሰው እቻ ሀገር ሰው አላስተማረችም ሪሰርች ስራ አንድ ከምን ዩኒቨርሲቲ ጥራልኝ ከምን አንድ ቆንጆ ዩኒቨርሲቲ ጥራልኝ ከውጪ ከዚህ አገር በቀል ዳርጎኝ እሺ መለ ወዳቦ ዩኒቨርሲቲ መላ ወዳቦ ዩኒቨርሲቲ የወጣ አንድ ልጅ ማይ አድቫይዝ ነው የምነግርህ ቴክ ዩር ታይም እያንዳንዱን ሚዲያ ኢትዮጵያ ውስጥ ያለውን ጋዜጣ በለው ምን በለው ወደ ኋላ ሁሉ ያድርግ ትልቁ ችግራችን እዛ ውስጥ ነው ያለው ኢንቨስት የተደረገበት ፕሮግራም እስቲ ፕሮግራማችሁን አውጥቷል አሁን እኛ የምንጫጫው ፕሮግራም አስፈላጊ ነው ምሳሌ ነው የምነግርህ ይሄ ኢንቨስት አልተደረገበትም ማለት አይደለም በህይወት ያገኘናትን ትንሽ ልምድ እውቀት ነው አይደል የምናቀርብበት ዋጋ አለው ብዬ ነው የማስበው እዚህ መጥቼ 3 ሰዓት ቆይቼ ነው የሚሄደው በተመሳሳይ ሁኔታ ሌሎች ፕሮግራሞች አሉ ለምሳሌ የእርሻ ፕሮግራም ሊሆን ይችላል ኢኮኖሚ አለ የትምህርት ፕሮግራም የጤና ፕሮግራም አለ የስፖርትም ሊሆን ይችላል ወጣሎ ከዴስክ ባውንድ ነው ወይ ወጣሎ ከሄደ ሰዎችን እንትና እንደው ያላገኘሁትም እና ይሄ ነው ጆርናሊዝም እንትና ነው ጎ ቦታው ላይ ልምምዱ ላይ መሄድ አለበት አገኝ አናም ሁለተኛ ክፈለው ለዛ ሰውዬ ለምንድን ነው ኤቭሪባዲ እየመጣ ለአንተ ሚዲያ በነጻ የሚናገረው እውቀቱን በነጻ የሚያስተላልፍ ክፈለው አይደል ለዚህ አይደል እንደ እውቀት ይዘው ፕሮፌሰር ሆኖ ስንት ነገር ተበሹ ሹራብ ለብሶ የሚለው ለማሲል ነው የተማረው ላይብረሪ ነው ጊዜውን የጨረሰው ይወንተ የሆነ ነገር እንዲነግርህ ክፈል አይደል ስለዚህ አንድ ሚዲያ ስትከፍት ታዲያ ምን ያቅተኛል በእኔ ይሄን የሚያልስም አለኝ አይደል መክፈት ካፎዝም ነው ሁለት ሙዚቃ እየለቀቁ ሁለት ያዘኑ ሰዎች እኮ ትንሽ ደጎም ያደርጉኝ እንትን አድርገው ይከፈታል ያ ያለምና አዲስ ከዛ ሙዚቃ እየተለቀቀ ከዛ በኋላ ሙዚቃ ሸሸው ገዳሚ ፕሮግራሙ የለም ወደ ፕሮግራም ስለዚህ ያ ወዳቡን ያልከኝ የመጣ ልጅ ሪሰርች አድርገ ምን ያህል ኢንቨስት ያደርጋሉ ፕሮግራማቸው ላይ ምን ያህል ሰራተኞቻቸው ላይ ኢንቨስት ያደርጋሉ ሲፒኤን የምናማረር በ230 ቀጠረኝ ብዬ ማነው ሲፒኤን እዛ ፊት ለፊታችን ያለው ጊዮርጊስ ቤተክርስቲያን የእሱን ነገር አሳየን ብያለሁ አብርሃም አስበላሽ አንድ ባለግርን መስሪያ ቤት ምን ብሏቸዋል እምባህን ፀሐይ ፈርሰብራቸው አሁን በልባ ፈርሶ ይሆን አሁን ሲፒኤ አርፏል መሰለኝ አለ እንዴ ሲፒኤ አለ ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል ልብ ይበሉ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች የሟኛ ገንዳ የከርሰ ምድር ውሃ ባካፕ ጄኔሬተር እና የተሟላ ጥበቃ አለው በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ ዲኤምሲ ሪል ስቴት የማይጠገብ የማይሰለች ስሙን መግለጽ አለብን ውብሸት ፍሳ ያሳዝናል እንግዲህ መልካም ስራ እንደቀጠለ ነው በጣም ህይወት ነው የሚሰጠኝ የዜማ በነገራችን ላይ ኢራን በሰጠችው መግለጫ የአሜሪካንን የትላንት ድብደባ ተከትሎም 10,000 ኢራናውያን ከውሃ አገልግሎት ውጭ መሆናቸውን ገልጻለች ይህም ትልቅ ችግር ነው የውሃ ተቋሞችንም አሜሪካ እየመታች ነው የሚለው ነው ከ7 ሰዓት እስከ 8 ሰዓት በሚኖረን ዝግጅት ላይ በዚህ በስፋት እናወራለን ነገሮች ከድጡ ወደ ማጡ የሚሄድ ነገር አዝማሚ ያለ ጉዳያችን እሸቱ መለሰ ነው ለወትሮው በሰርቶ አዳሪነቱ በለፍቶ አዳሪነቱ እና በድካሙ የተነሳ የሚሰደብ የብዙ ነገሮች የመጥፎ ነገሮች ምሳሌ ተደርጎ በስድብነት በእውነት በእንስሳ ላይ የሚደረግ አቢዩስ ካለ አህያ ነው አህያ ምን አደረገ የሚል ጥያቄ ካለ አህያ የሰው ልጅ ከማገልገል ውጭ ያደረገው ነገር የለም በመታመኑ አገልግሎት በመስጠቱ ነው ሌላ ምንም ትርጉም የለውም
ምክንያቱም አንድም ሰው የሜዳ አህያ ተብሎ ሲሰደብ ሰምቼ አላውቅም። የሜዳ አህያ ቢባል እንኳ ይሄ እንደው ዝም ብሎ አልበቃኝ ሆነ ይሄ የሚፈለጥስ ሰው ነው እንደሚባለው እና አህያ በጣም የሚገባ በጣም ሚስትሪትድ የሆነ ነገር ግን እጅግ ለማህበረሰቡ አስፈላጊ የሆነ እንስሳ ነው። ይሄንን አህያ ነው ዶንኪ ቲዩብ ብሎ በመጀመሪያ ደረጃ ስም ሲመርጥ እዛ ላይ ሄደው እሸቱ 24 ሰዓት የሚሰራ በእውነት በዚህ ሰዓት ስለሱ ለማውራት ዝግጁ አልነበርኩ። ምክንያቱም ብዙ እንዲሰራ ነው የምጠብቀው። አንዳንዴ መሀል ላይ የሚደረግ አላስፈላጊ ነገር ሰዎችን ሊያሳንፍ ይችላል። ገብቷል። ልጅ ውስጥ ያለው ጥንካሬ፣ ልጅ ውስጥ ያለው ፓወር፣ ልጅ ውስጥ ያለው ኦርጋናይዜሽን ይደንቀኛል። ኔትወርክ ጭንቅላቱ በጣም ሰፊ ልጅ ነው። ይሄ ብዙ አውርተናል አይደል? በገናና ወራሜ አንተ መስከራ አይደለም። በጣም ማደንቀው በጣም ተደማጭ በጣም የሚታይ ነው። በጣም ተጋዳ ያለው ልጅ አንድ ሕፃን አቅርቦ እኮ አንድ ሰዓት ማነጋገር የሚችል ነው። እስኪ አንድ ሕፃንን ያቅርበልኝ አንድ ጥያቄ ሁለት ጥያቄ ከየት ነው ማመጣው? እንዴት አድርጌ ነው እዛ የተወሳት በዛ የዛ የሕፃናት ከእነሱ ጋር የተግባባው ከሕፃናቶች ጋር ደግሞ ማውራት በጣም ይከብዳል እንዴ! እና ከማንም ጋር አውራ ብትለው ያወራል። ይሄ ነው የኔ ጥያቄ። በኋላ ላይ ወደ መፍትሄ ይመጣል። እና አክቹዋሊ እሸቱ መለሰ ምንድን ነው? ምን ሆኖ ነው? ምንድን ነው እንግዲህ የሆነው? ትናንትና በዩቲዩብ ቻናሉ ላይ የተናገረው ነገር አለ። ችግር ገጥሞት ማለት ነው። በዚህ በዩቲዩብ ቻናሉ ላይ ላለፉት 7 ዓመታት እንግዲህ በትጋት ሲሰራ እንደነበረ በጣም በርካታ ሰብስክራይበሮች አሉት። እስከ 3.3 ሚሊዮን ይደርሳል ተከታዮች አሉት። ነገር ግን 160 በውጭ ሀገር የዚህን ያህል ቁጥር ያለው ህዝብ አለን እኛ። ያው ይሄን ያህል አለ ማለት ነው። ውጭ ሀገር እንግዲህ ያን ያህል ህዝብ ሰብስክራይብ አድርጎታል። አንድ ፕሮግራም ለመስራት እንግዲህ እሱ እንደሚለው ከሆነ ደግሞ ያስታውቃልም በጣም ተደክሞበት የሚሰራ ነገር ነው። እስከ 1 ወር ድረስ የሚያቆይ ፕሮግራም ይሰራል። ጥራቱ ጠብቆ ብዙ ነገሮች አሉ። ቦታው ድረስ መሄድ አለ። እንግዲህ አሁን ይሄ ቪዲዮ ስራ እንደማንኛውም ቁጭ ብሎ ተብሎ የሚወራ አይደለም፣ የሚታይ ነገር ነው። ስለዚህ እሱን በሚሰሩበት ጊዜ እንዳለ ብዙ ሰራተኛ ቀጥሮ ነው ይዞ የሚሄደው። አሁን በዛ የተነሳ እስከ 60-70 ሰራተኛ ነበረው። ነገር ግን ያመጣው ኮንቴንት ዩቲዩብ ላይ ከተጫነ በኋላ ሌሎች ቲክቶከሮች ይወስዱታል፣ ያወርዱታል፣ ሌላ ነገር ይጨምሩበታል፣ ይቆርጣሉ፣ ያረጉበታል። ሁሉን እንመጣለን እዚህ ጋር ይሄንን ሲያረጉ ከኔ ተመልካች ይበልጥ እነኚህ ዩቲዩበሮች ቲክቶከሮቹ ብዙ ያያሉ፣ ይታይላቸዋል እና በዛ የራሳቸውን ያሳድጋሉ። ከዛ በኋላ እሱን ደግሞ ትክክል አይደለም ብለን የኛ መቀነስ ጀመራለ የዩቲዩቡ ገቢ። በዚህ የተነሳ ሰው እዛኛው ላይ ስለሚያየው ተመልሶ እዚህ መጥቶ አይደለም የደከመው ሰው እዚህ ጋር አለ አይታየለም። ሳሙኤል ሳንበጋ ያገኛል። ዞሮ ያው ነው ሌባ። የሌባው ብዛት ደግሞ 67 ደረሰ አለ። ይሄንን ዝም ብለን ማየት ስለማንችል ለቲክቶክ አመልክተን ስራዬ ብለን ለቲክቶክ ነው ለቲክቶክ ወደ ቲክቶክ ይታያል። ቲክቶክ አይከፍልም አይደል? ነገር ግን ተመልካች ያስገኝበታል እኮ። በዚህ ነው አሁን ለቻይና ያለኝን አድናቆት ለምንም አትከፍልም። ቲክቶክ እንግዲህ ወደፊት መክፈሏ የማይቀር ይሆናል። የሰው ኮንቴንት እየወሰደች ዝም ትል አትችልም። በአንዳንድ ሀገራት ግን ለዚህ እኮ ነው ከምዕራባውያን እጅ እንዳይወጣ መፈለገው ያለ መሪነት አሁን ወደ ለድካም ትሰጣለች፣ ለድካም ከፍላል። አሁን የሻይቱ ጉዳይ ምንድን ነው? ከዛ ሰዎች እየወሰዱበት የእሱ ተመልካች እያጣ ይመጣል። ቲክቶከሮቹ ግን ብዙ ያገኛሉ፣ ተመልካች ያገኛሉ። በዛም ማስታወቂያ ይሰራሉ፣ ገንዘብ ብዙ ነገር ያገኙበታል። ስለዚህ ወደ እኛ የሚመጣው ተመልካች እየቀነሰ ሲመጣ ወደ ቲክቶክ ስለሚሄድበት የዩቲዩቡ ገቢ እየቀነሰ ሲመጣ ሰራተኛው ላይ ኢምፓክት አለው። ስቲል ቲክቶክ ላይ የሚያስተላልፉት ደግሞ ራሳቸው ማያገኙበት እነሱማ ማስታወቂያ ይሰሩበታል። እነሱ ማስታወቂያ ይሰራሉ። 300-400 ሺህ ተመልካች ታገኝበታለህ። ለዛ ማስታወቂያ ታረጋለህ፣ ተከታይ ያፈሩበታል። አሁን አንተ ቲክቶክ ሲኖር አካውንት ላይ 500 ሲሆን ይሄ እንደዚህ አይነት ፕሮግራሞች ሲጭን ደግሞ ራሱ ፎሎ የሚያደርግህ ይበዛል። ስለዚህ 2000 ማስታወቂያ ይሰራሉ እንጂ እነሱ ራሳቸው ከዛ ማስታወቂያ ይሰራሉ ብዙ ተመልካች አለኝ በሚል። በዚህ የተነሳ ብዛት አላቸው ደግሞ አንዱ ልት አይደለም ቲክቶክ እሱ የሚሰርቀው 67 ሲደርስ አመለከትናል። ስናመለክት አወረዷቸው። ያው ቲክቶክ አወረደለት። ያው ማስረጃን አቅርበ እነኚህ የወረደባቸው ሰዎች ዘመቻ ከፈቱ። በአንድ በኩል በሱ ላይ ስማጥፋት ጀመሩ። እና በፊት አለ ቆይ እንሄዳለን። ለምንድን ነው ኢትዮጵያ ውስጥ ስም ማጥፋት ፓወርፉል መንገድ ነው? ለምንድን ነው ስም ማጥፋት ቁጭ ብለህ ከዚህ ከተዘፈዘፍክበት ወንበር ሳትነሳ ማንንም መግደል የሚያስችልህ ሊሆን የቻለበት ምክንያት ምንድን ነው?
አንድ ሰው ስለ ሌላ ሰው ሲነገረው ኧረ እባክህ ወይኔ አንተ እንዲህ አይነት ሰው ማረጋገጥ የሚባል ነገር የለም። ይሄን ነገር የሚመለከተኝም እስቲ ራሱን ልተው የሚል ነገር የለም። ይሄ እንደ ሀገር ያጠፋናል፣ እንደ ሀገር ኦሎቨራጌን ይሄ በሁሉም ሕይወታችን ላይ የሚንጸባረቅ ነው። ስለዚህ ፓወርፉል ነው። ዘመቻ ከጀመሩብህ ሁለተኛ እሱን አንሳብስክራይብ ያደርጉታሉ ማለት ነው። ኦፍ ኮርስ እሱ አለ እንጂ እሱ ብቻ ሳይሆን ከዚሁ ላይ ተነስተው እንግዲህ ይሄው እንግዲህ ባንተ ላይ ሐሜት የሚጀምሩ ሰዎች አሁን የሚሰራ ሰው መቼም ይሳሳታል። የማይሳሳተው ምንም ስራ የማይሰራ ሰው ብቻ ነው። ስለዚህ ይሄ ልጅ እንደዚህ አይነት ጥረት እያደረገ ትንሽ ነገር ለምሳሌ ሊሳሳት ይችላል በተለያየ ምክንያት። አሁን ባለፈው በገጠመው የዚህ ገዳም ጉዳይ ላይ ትንሽ ነገር ተደረገ። ዘመቻ ቤዚካሊ ዘመቻ እሷም ላይ መናገር ፈልጋለሁ። ዘመቻ ላይ እሷ ላይ ይቅርታ ጠይቋል፣ ራሱ ጠይቋል በስነ ስርዓት። አሁንም ደግሞ ደጋግሞ ይቅርታ እንዲጠይቅ ፈልጋለሁ። ለምን በለኝ። እኔ ገዳም የጥሞና ቦታ ነው። ገዳም ብዙ የኢትዮጵያ የእምነት የታሪክ የሚጠበቅበት ቦታ ነው። እኔ ብዙ ዓለማዊ ነገር እያለን ወደዛም ባንደፍር ደስ ይለኛል። ገዳም የጥሞና ነው። ስለ ገዳም ሰዎችን የምቾት ኦኬ፣ ጉድጓዱ ልታስቆፍር ትችላለህ፣ ቤተ ክርስቲያኗ። ከዚያ ያለፈ ነገር አላስፈላጊ ነገር ውስጥ ገዳም የሚሄድ ሰው ማን ነው? ዓለምን የተወ ነው። ምን ፍለጋ ነው ይሄድ ነው? እኔ እዛ ውስጥ የማቋቋመው ተቋም ነው። እዛ የእርዳታ ቦታ አለ። አፈር ግጠን አፈር ጭረን የጉድጓዱ አጥተን እንትን የምንልበት እሱ የጥሞና ቦታ ነው። ስለዚህ ወደ እዛ ዓለም በዚህ ቅርሳ ማለት ጠቅሟል። እንደገና ግን የገረመኝ ነገር አለ። ውስጥ እንረቅመዋለን ይላል። እንዲህ በኢየሱስ ቤት ሆኖ በእግዚአብሔር ቤት ሆኖ ሰዎች ማን ነው የሚያስተ በቄስ ደረጃ እዛው ያሉ ሰዎች እናንተን አጥማ ኃይል አድርገህ እግዚአብሔርን ያንተ ኃይል አድርገህ እንደዚህ ይደፋለሁ ትላለህ እንዴ? አንተ ስለ ኢየሱስ ክርስቶስ የምታኮነ ኢየሱስ ክርስቶስ ያንተ ኃይል አድርገህ እደፋበታለሁ ሰው ትላለህ እንዴ? ደረቴን ግንባሬ ልትመታኝ ማለት እኮ ነው። ይሄ ብላስፌሚ ነው። ከዘራጥዬ ይሄን ወጣት ልጅ በጣም ለእግዚአብሔር የታመነ ሃይማኖትን የጠበቀ ልጅ ነው። ያስጨንቋል እንደዚህ ሲለው እናከብራ። የእኛ ገዳም እኮ ነው። መነኮሳት እኮ ናቸው። ይሄ እኮ ደግሞ በተራ ሰዎች ደረጃ የሚነገር መነኮሳት ቆሞ እኔ አሁን በጣም የሚገርም ነገር ነው። ቆሞ መራመድ በጣም የሚያስቸግረው ሰው ነኝ። አውቶቡስ ላይ አንድ መነኩሴ ቆሞ ባይ ተነስቼ ነው የምሰጠው። በዛ ደረጃ የምናከብረው በዛ ደረጃ ጥሞና ውስጥ ይገባ። በዛ ከኔና በአንተ በተሻለ መንገድ መንፈሳዊ ትስስር መቋሚያ ጥሎ ረግመሃለሁ አጠፋለሁ ይላል እንጂ ኢት ኢዝ ኖት ኤ ፓወር። ክርስቶስ ያንተ ኃይል ማስፈጸሚያ አይደለም። ወይ ከቤተክርስቲያን ሰዎች ፈጽሞ የማይጠበቅ ነገር ነው። በጠየቀበት ሁኔታ እኔ አይኔ ያለ ያ መነኩሴ በጣም ነውር ነው። ገዳም ውስጥ ሆነ ትራገማለህ እንዴ? ለዚህ መድረክ የሚከፍቱ ሰዎች ምንድን ናቸው? የቄሶችና እንደዚህ አይነት መነኩሴዎች የሰውን ሲረግሙና ምን እናደርጋለን ተብሎ መድረክ መስጠትም ተገቢ አይደለም። ከቤተ ክርስቲያን ቀኖና ከስርዓቱም ውጪ የሆነ ነገር ነው። በዛ ላይ ልጁ በጣም ትህትና ያለውና ይቅርታ የጠየቀበትን መንገድ ስትመለከት ራሱ በጣም የሚያስገርም ራሱ ማንም ሰው ዘሎ የሚገባበት ቤት አይደለም። ሞናስትሪ የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ አግባብ ሁሉ ነገር ከዚህ ከኃላፊ ነው ይገባል። ማንም ይሄ ጥንቃቄ መደረግ አለበት። ያ አትሊስት እንቶ እሱን እንኳን እንደ እሱን እንኳን እንቶ በቃ ገዳሙን እንኳን እንቶ ደግሞ በዛ ሌላ ጭቅጭቅና ነገር እና ይመጣ ማታ ስንት ራሳችንን የሚያዞር ነገር እያለ በእውነት ነው የምነግርህ። እዛ ጥሞና ያላቸው ሰዎች ጸሎት የሚጸልዩበት ከእግዚአብሔር ጋር የሚገናኙበት አደባባይ ወጥተው የሚያደርጉበት ምክንያት የለም። የጣፈጠ ነገር የማይበሉበት የደፈረሰ ውሃ የሚጠጡበት ነው የሚመስለኝ። መመንኮስ ማለት መሞት ነው ብለውን እነሱ የሚናገሩት እንዴት በምን ዓለማዊ ምክንያት ወጥተህ እንደዚህ ትላለህ? ያ ነውር ነው። እንደዚህ ሲሉ ሄዱ መቅረጽም ነውር ነው። ፕሊዝ አንድ እኳ የተቀደሰ የተከበረ ነገር ይኑረን እና ይሄን እኔ እንደው በዜግነት ይሄን ጥሪ ገዳሞችን አትድፈሩ። ሁኤቨር ዩ አር በቃ አትድፈሩ። ከእንትን ውጪ ገዳም ደግሞ ይሄ እርግማን ያደረገ ዓለማዊነትም የሚገባቸው ሰዎች አሉ። እነሱም ያን ዓለምን ትተው ነው የገቡ ሰዎች ናቸው። ተመልሰው መጥተው ቲክቶክና ምናምን ላይ የሚያወሩ መሆን የለባቸውም። አንድ ጊዜ ነው ገብተዋል በቃ። ኤኒዌይ በእንደዚህ አይነት ነገር አጋጣሚም እነኚህ ቲክቶከሮች እሱ ያዘጋባቸው ሰዎች ዘመቻ ይከፍቱበታል። ትንሽ ስህተት ሲኖረው በቃ ብዙ ነገር አጉልተው ምናምን ያወጡበታል። በዚህ የተነሳ ገቢያችን እየቀነሰ መጣ። ቢሮአችን
መክፈል አልቻልንም፣ ሰራተኛ ደሞዝ መክፈል አልቻልንም። ስለዚህ እሱን የቀነስን መጣለን። ስለዚህ ይሄንን አሁን በቋሚነት ለማስቀጠል እሱ አሁን የጠየቀው ነገር ምንድነው? በቋሚነት ለማስቀጠል ሰብስክራይብ የሚባል ነገር አለ። ሰብስክሪፕሽን ቋሚ የሆነ በየወሩ ሰዎች 2000 ሰዎች ከውጭ ሀገር ከተገኙ $5 ሂሳብ $60 በአመት ማለት ነው ለአንድ ሰው። አልገባኝም። $5 በወር ካንተ ይቆረጣል። ኦኬ ተከታዩ ስለሆንክ ብቻ ማለት $5 የሚሰጡ 2000 ሰዎች አይ ሆፕ ይሄ ፕሮግራም ምን ያህል አድማጭ አለን? በዚህ ደቂቃ እያዳመጠን ያለው ሰው አለ፣ በውጭም ደግሞ አለ። አውቶማቲካሊ 2000 ሌላ የሚፈጽሙለታል። ነገር ግን ይሄ ጥያቄዎች አለኝ አሁን በሱ ላይ በመጀመሪያችን አሁን የገዳም ነገሩ ፈተናል ብለናል። የመጀመሪያው እንትን ደጋግሞ ይቅርታ ማለት ካለበት ለሱ ማለት አለበት። ያ ሴክርድ ነው። እኔ በእውነት ነው የምነግርህ። ስለዚህ ብዙ ልንሰራቸው የምንችላቸው እንደገና እዛ ገዳም ውስጥ ደግሞ ያሁን በካሜራ እየተቀረስክ ያ ብላስፌሚ ነው። ያ የቆምክበት ቦታ የተቀደሰ ቦታ ስለሆነ ስለ ክርስቶስ ሳታውቅ እንደዛ መቆም የለብህም። ከቆምክ ደግሞ ያ ስሎት በቃ በጣም ነው የሚገርመው። እኛ ዓለማዊ እዚህ ያለ ነው ዓለማዊ ሰዎች እንባባል እንዴ ሲለኝ ሲሰድብ ይዋል ኦኬ ይሄ መስተካከል አለበት። ኦኬ እሸቱ ግን እኔ አስተያየት አለኝ። የእሸቱ በዚህ መምጣት አስደንግጦኛል። ኦልሬዲ 30 ሰራተኞች በትኗል። ግን አንደኛ እሸቱ የስራ ሰው ነው፣ የፈጠራ ሰው ነው፣ ደከመኝ ሰለቸኝ የማይል ሰው ነው እና ይሄ የስራ ባህሪውም በሀገሪቱ ብዙ ተከባሪነት ያፈራበት ነው እና ለወደፊቱ እኔ መሆን አለበት ብዬ ማስበው እንደሱ አይነት ፕሮግራም አንደኛ እነዚህ የወጡት ሰራተኞች እንዲመልስ ነው እኮ ገቢው መስተካከል አለበት። አይ አንደርስታንድ ገቢው የሚስተካከልበት ምክንያት የወጡትን እነዚህን ፕሮፌሽናል በወንድማማች ሆነው ነው የሚሰሩት። እያደሩ ሁሉ በጣም ያስገርማል። ይቀርጻቸዋል እኮ እዛ ላይ እኮ አንዳንድ ፕሮግራም ሲሰሩ እኮ እናያለን እኮ አይቻለሁ። አድረው ነው የሚሰሩት። በጣም ኒት የሆነ በጣም ስታንዳርዱን የጠበቀ አይቼዋለሁ። እንዲሰራውን እንዴት ይቤት ከሪሊ ይገርፈኛል። በጣም ኤነርጄቲክ ልጅ ነው። ይሄ እንዲያደርግ ነው አሁን እንደሱ አይነት ሰው የሚያደርገው መሰለ። በሌላ በኩል ደግሞ ኢትዮጵያዊነት ደግነት ነው። ብዙ ጊዜ እኛ ማስታወቂያ ሊጠይቁ የሚሄዱ ሰዎችን ሳነጋግራቸው ሴልሶችን ማለት ነው ብዙ መስሪያ ቤቶች ሲሄዱ አንዳንዴ ያ መስሪያ ቤት ማስታወቂያ ያስፈልጎት ላይሆን ይችላል። ገባ ግን ያቺ ልጅ ወይም ያ ልጅ ማስታወቂያ ሊጠይቁ ስለሄዱ እና እዚህ ድረስ መጥተዋልና ባዶ እጃቸውን አይመለሱ በሚል የሚፈቅዱ የሥራ ኃላፊዎች ናቸው። ይሄ ሬር ነው። ይሄ ደግሞ ከኢትዮጵያዊነት ባህሪ ጋር የሚገኝ ነው። አሁን ምን ለማለት ነው? ይሄ ማነው እሸቱ ኢትዮጵያ ውስጥ ሴሌብሪቲ ልትላቸው በአግባቡ ሴሌብሪቲ ልትላቸው ከምትችላቸው ትልልቅ ሰዎች ውስጥ አንዱ ነው እና ምንድን ነው የሚያደርገው ማድረግ የሚችለው? ምክንያቱም መስራት ስለሚችል ነው። ኢትዮጵያ ውስጥ ትልልቅ ኩባንያዎች አሉ፣ ትልቅ አገራቸውን የሚወዱ አሁን ለምሳሌ የእኛ ማስታወቂያ ላይ እስራኤል ማን ናቸው? እስራኤል ደገፋ፣ ዶክተር እስራኤል ደገፋ አሉ። የቀርጫን ሼ ባለቤት ይኸውልህ አሁን ሰዎች አናቃቸውም። $3 ቢሊዮን ኢትዮጵያ በቡና ነው ያመጣቸው አልከኝ አይደለም? ኦልሞስት በአንድ ይሄ የሚገርም ነው። ቁጭ ብለህ ብታየው ምን ማለት እንደሆነ ከባድ ነው። እንዲህ አይነት በሺህ ይቆጠራሉ። ባህልን እንኳ በብዙ መቶ የሚቆጠሩ አሉ። ኢትዮጵያ ውስጥ በጣም ስኬታማ ባንኮች አሉ። የኢትዮጵያ አየር መንገድ አለ አይደለም? ከኢትዮጵያ አየር መንገድ ስራ አስኪያጅነት በተለያየ መንገድ የወጡ የት ነው ያሉት? በተለያየ ሀገር የአየር መንገድ ስራ አስኪያጅ የሆኑ ናቸው። ተፈላጊ ናቸው በጣም። እንዲህ አይነት እውቀት ይዘህ ተፈልገህ ና እኛ ጋር ስራለን። ታዲያስ ሲሆን እኛም እኮ እነ ቢቢሲ ምናምን ሊጠሩ ሊገባ ነበረ። እንደዚህ ቢሆን አሁን ወደኛ ለምን መጣ? እኛም በሀገራችን ትንሽ እኮ ኮንትሪቢዩት አድርገናል ብለን ነው እኛ ጋር ናና ሪፖርት አድርግልን። ኢሶራይት እና አላቅም በጣም ወደ ውስጥ ገብተህ ስትመለከት ብዙ ትልልቅ በጣም ጃይንት ተቋማት አሉ የሆኑ ኢትዮጵያን አሉ። እንደ እሸቱ ያለ ሰው ምንድን ነው የሚያደርገው? ቆንጆ እንዴ
እሱ ቁጭ ብሎ እንቅልፋቶ በእንትን ከፍቶ ለገዳም አሜሪካን ሀገር ላሉ ኢትዮጵያ ለኛ ለኢትዮጵያ ገዳም ርስት እንዲገዛ አላደረገም። ታዲያስ መቄዶንያን እዚህ መስኮትና በር እንዲገጠም ያደረገው ኦቨርናይት እያደሩ አይደለም እንዴ ሰሩት? and that's my confusion አባባል ገባ። አሁን እሱ እየነገረን ያለው yes በዚህ በዩቲዩብ የሚያገኘው ነገር በዚሁ ይቀጥል ነው። ነገር ግን ልጁ እየሰራ ያለው ነገር በጣም አይን ገላጭ ስራዎች ስለሚሰራ ሐሳብ እየቀረጸ ፕሮጀክት እየነደፈ ተግባራዊ የሚያደርግ ልጅ ስለሆነ ይሄ ልጅ ብዙ 10,000 እሸቶች እንዲኖሩ ነው የምፈልገው አይደል? ስለዚህ አሁን እኔ እሸቱ አንደኛ አሁን እኔ እርዳታ ሰጥቼ አላውቅም። ወል ስለሌለኝ ነው የመጀመሪያው። ግን በአቅሜ ማድረግ ካለብኝ እገዛ ማድረግ ካለብኝ እና መድረኩ ቢኖር ለእሸቱ አደርጋለሁ፣ ለዶንኪቱ አደርጋለሁ። በተጨባጭ ታየ ለውጥ የሚያመጣ አደርጋለሁ እና ስሜንም እንዲያይልኝ እፈልጋለሁ። ኢትኩድ ቢ 10,000 ብር አባባል ገባ። ምንም ቢሆን እንዲያይልኝ እፈልጋለሁ። በመርዳትና በማገዝ መካከል አንተ ትልቅ ጥያቄ መጥቷል ኢትዮጵያ ውስጥ። እርዱ ሲባል እጁን የማይዘርጋ ኢትዮጵያ የለም። አግዙ ሲባል የለም እጁን አነሳም። ይሄ ዲፋይን ያደርገናል። ይሄ መጪ ዕድላችንን ዲፋይን ያደርጋል። ስለዚህ ምን ለማለት ነው? እነዚህን መኳንንቶች፣ የኩባንያ ባለቤቶች እሸቱ ራት ይጠራል። ፈንድሬዚንግ ከፈለግ ሆቴሉን እመርጣለሁ። ያ ሆቴል እንዴት ያለ ራት ነው የምነግርህ። የጌታ ራት በነፃ ነው የሚያዘጋጁት። ስፖንሰር ነው የሚያደርገው። ገብቶሃል? ለእነዚህን መኳንንቶች ካርድ ታዲያ ያዩታል። ዶንት ቲዩብ ጋባዡ እሸቱ መለሰ ሳምበዲ ለራታቸውንም ከፍለው ሊበሉ ይችላሉ እንጂ ከፍ ባለ ገንዘብ 100,000 ብር ራቶች አሉ እኮ ነው። አይ ዶንት ላይክ ዛት ቱ በሱ ሊመጡ 100 ሰው ቢመጣ ይችላል ነው የሺ ይሁን ሌላ የሚሸጣት ነገር የለውም። ፕራዶዋን ሸጧት። ቤቱን ያስይዛትና ያን ራት ይጋብዝ። ገብቶሃል? ያን ራት ይጋብዝ። የቀረችው ምድራዊ ሀብት ከነ ሁለት ልጆቹ 50 ብር ኪሱ እስካለች እዛ ራት ላይ ገብቶ እሸቱ እያንዳንዱን የኢትዮጵያ ስራ አስኪያጅ እንደዚህ ስለምን አይደለም ገብቶሃል? እንዲደግፉ እንዲያግዙ ያደርጋቸዋል። እዛ መድረክ ላይ ምንም ነገር ያዘጋጅ። ገብቶሃል? እነሱ የሚያደርጉትን ያውቃሉ። ስንት ብር ነው ሬዝ ማድረግ እንፈልግ? ኦኬ ገብቶሃል? 100 ሚሊዮን ነው፣ 200 ሚሊዮን ነው፣ 500 ሚሊዮን ነው። they decide አባባል ገብቶሃል? ኦኬ ለምንድን ነው ይሄን ያህል ገንዘብ ለእሸቱ እንዲሰጠው የምትፈልገው አትለኝም? ማነህ አንተ በሰው ገንዘብ ብለህ ጠይቀኝ። እኔም እንደዛ የምለው እነዛን ዳይናሚክ ሆኑ ወጣት ኢትዮጵያንን ወደ ስራቸው እንዲመልሳቸው ተጨማሪ ልጆች እንዲቀጥል የበለጠ ስራውን እንዲያስፋፋ ከየዩኒቨርሲቲዎቻችን የሚወጡ ትንታግ የሆኑ ልጆች የስራ ዕድል ሞር እንዲያገኙ ገብቶሃል? በጅቡቲ በረሃ እያቋረጡ በቅጠል አስከሬናቸው ላይ ቅጠል እየጣል እንዳንሄድ ገብቶሃል? ሜዲትራኒያን በሳራ በረሃ ላይ ኩላሊታቸው የሚሰረቁ ሁሉ ሜዲትራኒያንን ቀይ ባህር ያደረገው ደማችን መንጠፍጠፉ እንዲቆም ስራ ባህላችን እንዲሆን ከእንቅልፋችን ስንነሳም ስንቀመጥ ስራ የሚለው ነገር ጭንቅላታችን ውስጥ እንዲገባ እንድንፈወስ እንድንሄድ መነሻ የምናደርገው ሰው ነው። እሸቱ በእኛ መሀል ሆኖ አግዙኝ ይበል። እሸቱ ሰራተኞቹን ይበትን። እሸቱ ከ3 ፎቅ ነው ያለው። አንድ ፎቅ ውስጥ ገባን። ቤት ኪራይ መክፈል አቅቶን እሸቱ የለውም ህንጻ ማለት እኮ። በዚህ ተቋም እኮ የሚያስገርመው ይቅርታ ዓለም ነው። ወደ 74 እኮ ወጣቶች እኮ ነው የሚያስተዳድሩ የነበረው። በሚሊዮን ነው እኮ የሚከፍለው። ወስደው ብዙ ባለሙያዎች አሉ አይደለም። ይሄን ማረጋግጥቶን አይደለም እንደኛ የቀረጻው ጥራት ፊልሞች የተቀረጹበት ቦታው ራሱ አይደለም እንዴ? እያንዳንዷ የእሱ ፕሮግራም ዋጋ የተከፈለባት ነች። ስለዚህ አሁን ልጁ ደግሞ እንደ ማህበረሰብ እንትን ስለሆነ ነገ ገና ብዙ ነገር አለው እና ከማህበረሰቡ ጋር አንዳንድ ስህተቶች ሲሰራ ስህተቶቹን ማመን፣ ስህተቶቹን መቀበል፣ ለስህተቶቹ ይቅርታ መጠየቅ፣ እኛም ደግሞ መሀሪ መሆን አለብን። በማወቅ ያልተሰራ ነገርን በስራ አጋጣሚ የተሰሩ ስህተቶችን እኮ ማረም ተገቢ ነው። ልጁ እንትን አይደለም እኮ አይደል? ሲወለድ ጀምሮ ያለ ስህተት የተፈጠረ ሰው አይደለም። ስህተት ሊሰራ ይችላል። የተሰራውን ስህተት ደግሞ ቁጭ ብሎ በስነ ስርዓት ይቅርታ ጠይቋል። ማረም ነው። ገና ነው፣ ልጁ ወጣት ነው፣ እያደገ መሄድ ነው። ስለዚህ ይሄንን እያስተካከሉ እያነጹ መሄድ የተሻለ ደረጃ እንዲደርስ ማድረግ እንጂ መቀጥቀጡ
ብዙም ስለሚቀጠቅጡ ሰዎች እኔ እንደውም ሰዎቹን እኮ ታምራት አሁን ይኸውልህ we are back to zero። እኛን እንደ ሀገር እየገደለን ያለው ነገር ምንድን ነው? ጊዜያችንን የምናጠፋው መጥፎ ያለውን ነገር ስንዋጋ ነው። መጥፎን ስትዋጋ ራስ እዛ ውስጥ ነው የምትቀረው። መልካሙን ነገር ዝናብ ውሃ የሚያጠጣው እየጠፋ እኮ ነው የሚጠወልገው። እዚህ ጋር እሸቱን ሊጠወልግ እኮ ነው ከመሆን። ስለዚህ አሁን እሸቱን ሊያጠፉ የፈልጉ ሰዎች እኔ አምኖት ሶልጀር እኔ ከእነሱ ጋር ፋይት ላደርግ አልፈልግም። ይሄ ተፈጥሯቸው ሊሆን ይችላል፣ እንጀራቸው ሊሆን ይችላል፣ እርካታቸው ሊሆን ይችላል። እንደዚህ ዛሬቸው ልቦና እኔ እሱ ጋር አይደለሁም። እዚህ ጋር ግን አንድ ችግኝ እየጠወለገ ነው። እሱን ነው መሄድ ያለብን። ሌትስ ሴቭ ዶንኪቲዩብን ማዳን አለብን። ይሄ ነው ፓወር። የምትወደውን ሊሆን የምትፈልገውን መልካሙን ነገር ማበልጸግ፣ እሱን ውሃ ማጠጣት ስንችል በተቆርቋሪነት ነጠላህን አስረ እሸቱን እንዲህ የምትሉ አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። እንዲሁ ያልኩት ነገር ምንድን ነው? እሸቱ በራሱ ፕሮግራም ፈንድሬዝ ማድረግ ይችላል። ዩቲዩብ ፈንድሬዝ እንድታደርግ ትልቅ ዕድል ይሰጣል አይደል? እንዲያውቃል ጎፈንድሚ ሁሉ አለው። በዛው ሰፖርት ሊደረግ ይችላል። ትኪቱ ሲበዛበት ሰዎች ሁሉ ፊቱን ያዞሩበት መስሎ ሊሰማው ይችላል። ነው እሸቱ እንዳይመስልህ። ይህን ፕሮግራም የሚከታተሉ በሚሊዮን የሚሰዎች በጣም ስሜት አላቸው ለአንተ። ለዶንኪ ቲዩብ ሬዝ መኒ ፈንድ ሬዝ ማድረግ ይችላል። አሁን ባልኩ መንገድ ቢያደርግ ብዙ የኢትዮጵያ መኳንንት ገብተዋል፣ ያግዙታል። ለምንድን ነው የሚያግዙት? እሸቱን ሲያግዙ ብዙ ወጣቶችን እንደሚያግዙ፣ ስራን እንደሚያግዙ፣ ኢትዮጵያን እንደሚያግዙ በምሳሌነቱ ብዙዎች ሊከተሉት የሚችሉት ታላቅ ሰው መሆኑን ስለሚገነዘቡ ሀገራችንን ማገዝ። ድርጅቶቹም እኮ ገንዘባቸውን እንደዚህ አይነት ቦታ ላይ ኢንቨስት ሲያደርጉ ራሳቸውን ከመልካም ነገር ጋር አብረው ያስተሳስራሉ። ስምና ዝናቸውን አብረው ያደርጋሉ። ለሰዎች ስራ እድል ይፈጥራሉ። ወጣቶች ያድጋሉ እንጂ የሚሰደደው ወጣት እየቀነሰ ይመጣል። እንደዚህ እያደረግን ካልተጋገዝ በስተቀር እርዳታ ሲሆን ለእርዳታ አብረን ገንዘብ እናወጣለን። እገዛና ሰዎችን ሰፖርት ማድረግ ሲሆን የለሁም በረን በዘጋበት ሁኔታ ይሄ መቀየር አለበት። ከዚህ ነው ሞት አሁን እንደሚሰማኝ እቺ ያላት ነገር መስሪያ ቤታቸው 3 ፎቅ ነበረች ነው ምንድነው ያለው? ባለ 3 G+3 ነበረ። መክፈል ስላልቻለ ወደ G+1 ወረደን አለ። ምን አባቱን ስለ አንዱ ባለ ህንጻ ይሄው ስራ ብሎ ቢሰጠው ታዲያስ ብዙ ጻኮር ያለው አዲስ አበባ ውስጥ አንድ ቀን ዞሬ አንድ ጓደኛችን አለ አጥንቶ ከ8ኛ ነው ከምናምን ጀምሮ እኮ ባዶ ነው የሚሉት አለ። እንዳንዱ መጥቶ እስከ ተወሰነ ጊዜ ቢሰራበት ነው እስከ ተወሰነ ቢሰጠውስ። አሁን እኮ እሸቱ ኢዝ ኖት ኤኒ ኢንዲቪጁዋል። ገባ? አሁን እኛም የምንለው ምንድን ነው የሚለውን ሰው ዶንኪቲው ግቡና ከዚህ በፊት የሚሰራቸውን ነገሮች ይዋቸው። ያለው ገንዘብ ኢንቨስት የተደረገባቸው፣ እውቀት የፈሰሰባቸው፣ ጊዜ የተሰጠባቸው። እኔ በትምህርት የሚያምን ሰው ነኝ። እውቀት ምንድን ነው የሚለው ነገር ኢትዮጵያ ውስጥ ዲፋይን መደረግ አለበት ብዬ ማመን ነው። እውቀት ማለት በተጨባጭ በህይወት ውስጥ የሚገለጽ አየህ፣ ለአንተ ከራስ ተርፈህ ለማህበረሰብ በምታደርገው ለሀገር በምታደርገው አስተዋጽኦ የሚገለጽ ነው ብዬ ነው ማምነው።
እሸቱ የአዲስ አበባ ዩኒቨርሲቲ ምሩቅ ነው። አዎ ተምሮ ነው። ምንድን ነው ያጠናው? ቲያትር አለቀ። ይሄን ከመስራቱ በፊት እኮ ታስታውሳለህ? ስታንድ አፕ ኮሜዲ እኮ የሚባል ነገር ይዞ መጥቶ ነበረ። በጣም የተጠና እንደሌላው ዝም ብሎ ከቃሉ እየመጣ የሚነገር አይደለም። ስክሪፕት የተጻፈለት ኮሜዲ ያየሁት እኔ በሱ ነው። ስክሪፕት ተጽፎለት በእያንዳንዱ ብሪጁ ትላለህ፣ የሚያደርጋቸው እንቅስቃሴዎች ትላለህ፣ ሙዚቃው ትላለህ። በጣም ሰውን የሚገል ይሄን የሰራ ሰው እሱ ብቻ አይደለም። በሰማይ ነፍሱ ይማረውና ያ በጣም ያዝናናል። ያ የሞተ ልጅ ነጻነት መለሰ ነጻነት የሚሰራው ኢቢሲ ላይ የቤተሰብ ጨዋታ ፕሮግራም በኋላ እሸቱ ይዞት ነበር። እና እኔ አልዋሽም፣ እንደ ድንገት ነው የማየው። መዋሸት አያስፈልግም። በአጋጣሚ ግን እሸቱ ያኔ ሲያዘጋጅ 7-8 የሰማሁት ሰው ሁል ቀን ማየት ከጀመርኩ ደግሞ እኔ መንቀል አልችልም። እንደዛ ማለት እና ሁል ቀን የምጠበቀው ምን እንደሆነ ታውቃለህ? እንደዚህ ጥያቄው ምን ያደርግ እሱ ጋር ነው ያለሁት። ፓንች አለች። ሊሰናበት ሲል የሚላት ነገር አለች። ገብቶሃል? ቮሊዩም ነው ራሱን ይቻላል። በቃሉ ቃላት አጣምሮ ግስ ገሶ የሚያስተላልፈው መልእክት ይሄ ልጅ የሚገርም እኮ ነው። በጣም የሚገርም ልጅ ነው። እና እሺ ቺራፕ ስለዚህ ያልን ብዙ ሀሳቦች ማሰብ ትችላለህ። እና ከቤት ወጣ እንደዚህ የትካዜ ድምፅ እንደዚህ አይደለም። ይሄ ለወጣቱ አያበጅም። ጥንካሬ ነው በርበድ ይፈልጋል። ዶንኪ ቲዩብ በዩቲዩብ ብቻ ለመተዳደር አለበት። ሳብስክራይብ ማድረግ አለባቸው እነዛ 2000 ያላችሁ ሰዎች። ከዛም የበለጣችሁ ኢትዮጵያውያን ልታደርጉለት ይገባል። ከዛ ባለፈ ግን ፈንድ እንዲያስፈልገው ድርንት ነው ብዙ ሰራተኛ ይቅጠር መፍጠር ስለሚችል እና በስራ ኢንጆይ ስለሚያደርግ ጭንቅላቱ ብዙ ሰው ማስተዳደር የሚችል ስለሆነ በዛ እንዲቀጥል ቸሮሬን በተረፈ የሆነ የፈንድ ምንድነው ማሰባሰቢያ ማረክ አለበትና ያንን ካርድ በመስጠት ሂደት ውስጥ የሚፈለገን ከሆነ እና ሰዎቹ እንደሚገኙ ያረጋግጥልኝ እንደማይቀሩ አድርጌ በመስጠት እተባበራለሁ። በእውነት ነው እንገኛለን። መቅረት አይቻልም በሚል እዛ ላይ አስቀምጠን እናደርጋለን። እና ብዙ ባንኮች አሉ፣ ብዙ ኩባንያዎች አሉ። ጥራልኝ እኔ ማት በጣም ብዙ ድርጅቶች አሉ። አሁን ደግሞ በጣም በጎ ጎኑ ምንድነው ፈንዶችን ሬዝ ማድረግ ሁሉ ይቻላል። በኢትዮጵያ ውስጥ በሀገር ውስጥም በውጭ ሀገር ማለት ነው። ስለዚህ እሱም አድርጎ አይደለም ዩቲዩብ ቴሌቪዥን ለምን አይሆንም? ነገ ትልቅ ስራ የሚሰራበት ነገር በርካታ ሰራተኛ የሚያደርግ ይሆናል። አዲስ አበባ አስተዳደር ለእንዲህ አይነት ልጅ ስራ ፈጣሪ ልጅ ነው ቢያደርግ ብዙ መንገድ ማሳየት የሚችል ስለሆነ ያጠፋው ነገር ካለ እኔ ደግሜ በእሱ ስም ይቅርታ ጠይቅለታለሁ። ኦነስትሊ እሱ ያጠፋው በሰራው በሱ ምክንያት የተከፉ ሰዎች አሉ። እኔ እሱን ዕዳ አሸከመለታለሁ እና ይሄንን ነው የምገልጸው። ዛሬ ትንሽ ወደ ባብቶ ነው የመጣሁት። ያሎትሬ ጠዋት ያስገባኝ እሸቱ ነው እንጂ የእኔ ጉዳይ የአሜሪካና የኢራን ነው። ምናልባት ፕሮግራማችን በዋሽንግቶን በዳሪዮስ ሞዲ አጠራር በሎንዶን በበርሊን በዚህ በመካከለኛው ምስራቅ በኢየሩሳሌም በሪያድ ሌሎችም በሪያድ በጀዳ በባህሬን በኳታር በምንድን ነው ዩኤኢ በዱባይ እንደዚህም ደግሞ ወደ ኤዥያኖች እንኳ ብዙ የለንም። በዚህ የዓለም ከተሞች በአጋጣሚ ፕሮግራም እየሰማችሁ ካላችሁ እሸቱ አንድ መልእክት አስተላልፏል። 2000 የምትሆኑ ኢትዮጵያውያን ምንድን ያለው 2000 ትሆኑ $5 ትገቡና ሜምበርሺፕ አለ ሰብስክሪፕሽን ትሆናላችሁ። እሱ ላይ በስንት ብር ይሉኛል? በወር $5 $5 በወር ከዛ በአመት $60 በአመት $60 አንዳችሁ ማለት ነው። 2000ዎች እንደጠየቀው እንደዛ ከሆነ ምን ያደርጋል ያለው የወጡብኝን የበተንኳቸውን 30 ሰራተኞች ክሬቲቭ የሆኑ ወጣቶችን ወደ ስራ መልሳቸዋለሁ። ዶንኪ ቲዩብንም ከበፊቱ በበለጠ አጠናክሬ መስራት ብቻ ሳይሆን ሌሎች ነገሮችንም ይዤ ወደ እናንተ መልሳለሁ እያለ ነው። ታሳፍሩን ይሆን? የሰማችሁት እስካሁን አልሞላም ወይ? የኔ ጥያቄ እንደው እስካሁን አልሞላም ወይ? ይሄ ማለት $5 አላቸው አንዳንድ ጊዜ $5 እንዴ እርስዎ በወር $100 ቢሰጡት የሚችሉ ከሆነ የብዙ ሰው ሸፈኑለት ማለት ነው። ስለዚህ የቁጥር ጉዳይ አይደለም። ስለዚህ የሆነ ነገር እናድርግ ለማለት ነው። መልእክቱን አስተላልፈንለታል። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና
በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና